ፎጣ ባክቴሪያ ይይዛል። ፎጣ ንጹህ ካልሆነ ብጉር ያመጣብናል። ቆዳችንን ላላስፈለገ የቆዳ በሽታ ይዳርገናል። በተለይ ሌላ ቦታ በምትሄዱበት ጊዜ ሴት ልጅ ፎጣ ፕራይቬት ፓርቷ ጋር እንዳይነካት በጣም ጥንቃቄ ማድረግ መቻል አለባት። እጅ ቆሻሻ ሲሆን፣ ጥፍር ቆሻሻ ሲሆን በጣም ኢሪቴት ያደርጋል። ክላሳችንን ዜሮ ያደርግብናል። ቆሻሻ ሴት ወይንም ቆሻሻ ወንድ ያስመስለናል። ጥፍር በጣም በተለይ እኛ በእጃችን ስለምንበላ ጥፍር በጣም ጥንቃቄ ልናደርግለት ከሚገባ አንደኛና ዋነኛ ነገር ነው። ያ ሽታ በጣም ይበጣብጣል። በተለይ እጣን፣ ቡና፣ ወጡ ምኑ ተሰግስጎ የፀጉር ሽታ ኢሪቴት ነው የሚያደርገው። ለኛ በተለይ ለሀበሾች ትልቅ ጥንቃቄ። ንጹህ ጥርስ ውበት ነው። ንጹህ ጥርስ አንደኛ ዋነኛ ቢዝነስ ካርድ ነው። በጣም ችላ ማለት የለብንም። እኛ ሀበሾች በተለይ ጥርሳችን ጠንካራ ነው ከነጮቹ ጋር ሲስተያይ፣ ግን ጥንቃቄ በጣም ትኩረት ልንሰጠው ይገባል። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ውዶቼ፣ እንዴት ከርማችሁልኛል? ዛሬ 10 ነጥቦች አነሳለሁ ቢዝነስ ካርዳችንን እንድንጠነቀቅለት የሚረዳን። የትም ቦታ ስንሄድ እንግዲህ ይሄንን ገጽታችንን ይዘን ነው የምንገኘው። ስለዚህ ከንግግራችን፣ ከስራችን፣ ከሁሉ ነገራችን በፊት የሚቀድመው ገጽታችን ነው። ገጽታችንን ልንጠነቀቅለት ይገባል። ሙቀቱ በሚመጣበት ጊዜ ገለጥለጥ ያለ ነገር መልበስ እንጀምራለን። ቶሎ ቶሎ ያልበናል፣ ይሞቃል። በተለይኛ ፀሐይ ስለማንችል ጉስቁልቁል ነው የሚያደርገን ፀሐይ። ስለዚህ ምን አይነት ጥንቃቄ እናድርግ ለሰውነታችን? ሁል ጊዜ ጽድት ብለን ጠረናችን የተጠበቀ ሆኖ ቆዳችን ጉስቁልቁል ሳይል፣ ፀጉራችን ጉስቁልቁል ሳይል በየትኛውም ቦታ በምንገኝበት ጊዜ ውበታችን የተጠበቀ እንዲሆን የሚረዳን ነጥብ ነው ማነሳው። እስከ መጨረሻ ድረስ አዳምጣችሁ የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልን። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ወደ ነጥቦቻችን። በአንደኛ ደረጃ ሳላረዝም እጥር አድርጌ ነው የምነግራችሁ። ፀጉር ማንሳት፣ የእጅ ፀጉር ማንሳት፣ የጺም ፀጉር ማንሳት፣ የብብት ስር ፀጉር ማንሳት፣ የእግር ፀጉር ማንሳት። ፀጉር መነሳት ያለባቸው ቦታ ላይ በሙሉ መነሳት አለባቸው። ትንሽ እንኳን እጃችን ላይ ፀጉር ከታየ፣ እዚህ አካባቢ ከታየ፣ እዚህ ስርማ ተውት፣ ጠረን ይቀይራል፣ በጣም ጠረን ያበላሻል። ስለዚህ እንደየ ፀጉር ብዛታችን በጣም አስቸጋሪ ፀጉር ካለን አዋቂዎች ጋር ሄደን በሌዘር እናስነሳው። ትንንሽ ነገር ከሆኑ ግን ገላችንን ስንታጠብ ብድግ ስናደርጋቸው ጠረናችን የተጠበቀ ይሆናል። ንጹህ ሴት ያደርገናል። ብብታችን በሚያለበን ጊዜ የብብታችን ጠረን ሁል ጊዜ የተጠበቀና ፍሬሽ ይሆናል። መጥፎ ጠረን አይፈጥርብንም። ፀጉር ሴት ላይ ሲታይ በጣም ውበቷን ዜሮ ያደርጋል። ከተሳሳትኩ አርሙኝ። ፀጉር መነሳት ያለበት ቦታ በሙሉ መነሳት አለበት። በሁለተኛ ደረጃ ጥፍር፣ ከዚህ በፊትም ተናግሬያለሁ። ጥፍር የሴት ልጅ ውበት ነው። ጥፍር የንጽህና ምልክት ነው። ጥፍር ለወንድም ለሴትም ንጹህ መሆን አለበት። ጥፍራችን ውስጥ ቆሻሻ ከታየ፣ ጥፍራችን ውስጥ ሜካፓችን ከታየ፣ ጥፍራችን ውስጥ የምንበላው እንጀራ በርበሬው ድምዝዝ አድርጎት ምንጭክ አድርጎት ከታየ፣ እርድ ምናምን፣ እጃችን ለሁሉ ነገር የተጋለጠ ነው። በእጃችን እንበላለን፣ በእጃችን ሰው እንጨብጣለን። እጃችን የእጅ ንጽህና፣ የጥፍር ንጽህና የሴት ልጅ ንጽህና ነው፣ የወንድ ልጅ ንጽህና ነው፣ የልጆችም ንጽህና ነው። እኔ ልጆቼንም ከልጅነታቸው ጀምሮ ጥፍራቸውን ቁርጥ አድርጌ ሞርጄ በቃ ንጹህ ቆሻሻ እንደማይገባበት አድርጌ ስተውላቸው ደስ ይለኛል። እጅ ቆሻሻ ሲሆን፣ ጥፍር ቆሻሻ ሲሆን በጣም ኢሪቴት ያደርጋል። ክላሳችንን ዜሮ ያደርግብናል። ቆሻሻ ሴት ወይንም ቆሻሻ ወንድ ያስመስለናል። ጥፍር በጣም በተለይ እኛ በእጃችን ስለምንበላ ጥፍር በጣም ጥንቃቄ ልናደርግለት ከሚገባ
አንደኛና ዋነኛ ነገር። በሶስተኛ ደረጃ ልስቁብኝ ነው፣ ግን ሳቁ እንከራከር፣ እንጣላ፣ እንጨቃጨቅ በፈለጋችሁት። ቆሻሻ ስልካችን አንደኛና ዋነኛ በዚህ ሰዓት ትልቅ ባክቴሪያ ከአንድ ቦታ ሌላ ቦታ የሚያዘዋውር አንደኛ መሳሪያ ሆኗል። ስልካችንን ይዘን ባኞ ቤት እንገባለን። ስልካችንን ይዘን ስራ ቦታ ነን። ስልካችንን ይዘን ትራንስፖርት ቦታ በምንሄድበት ቦታ፣ የትም ቦታ ስልካችን ከኛ ጋር ነው። ስልካችንን ስንነካካው ነው የምንውለው። ስልካችን እንደዚህ ይዘን ስናወራ፣ በተለይ እኛ ሴቶች ሜካፓችን ስልካችን ላይ ይሄዳል። ስልካችን በቀን ውስጥ በጣም ብዙ ትራውማ ነው የሚያሳልፈው። ስለዚህ ስልካችን መጸዳት አለበት። ስልካችንን ጠረጴዛ ላይ ስናስቀምጠው ሌላ ሰው ቆሻሻ ሆኖ ካየው ያ ስልክ በእጃችን ነክተነዋል። ስለዚህ ጸርቶ አይጸዳም። ስለዚህ እኛም ለዛ ሰው ወይ ስንጨብጠው ወይ ስንነካው ወይ ምን ስንለው የሆነ ቆሻሻ የሆነን አይነት ፊሊንግ ነው የሚሰጠው። ስለዚህ ስልካችን መጽዳት መቻል አለበት። በዚህ ዘመን ስልካችን በጣም በቀን 2 ቢያንስ የሆነ ነገር አርገን ዲዝንፌክት ማድረግ መቻል አለብን። በጣም ትኩረት ስጡ። ያንዳንድ ሰው ስልክ ቁጭ ሲያደርጉት ጠረጴዛ ላይ ዓለም ላይ ተቀምጦ ነው የሚጓዘው። ዓለም። በአራተኛ ደረጃ ስክራብ ማድረግ። የፈለገ በመታሻ ብንታጠብ፣ የፈለገ በየቀኑ ብንታጠብ፣ በቀን 2-3 ብንታጠብ፣ በሳምንት አንዴ፣ በ10 ቀን አንዴ ሰውነታችንን ስክራብ ማድረግ መቻል አለብን። ስክራብ በምናደርግበት ጊዜ ውስጥ ድረስ ገብቶ ቶክሲክ የሆነውን ነገር ከሰውነታችን ከቆዳችን ከታችኛው ሌቭል ድረስ ውጥት እንዲል ይረዳዋል። ስክራብ ስናደርግ ሰውነታችን በጣም ሪላክስ ያደርጋል። ቆሻሻውን ነገር እንዲተፋ እንረዳዋለን። እግራችን ስር ይሄ ክንዳችን፣ ብብታችን ስክራብ መደረግ አለበት። አንዳንድ ቦታዎች ስክራብ መደረግ አለበት። ያ ዲፕሊ ቆንጆ ሆኖ ጽድት እንዲል ቶክሲክ የሆነውን ነገር እንዲያወጣ፣ አዲስ ቆዳ ደግሞ ሰውነታችን እንዲተካ እንረዳዋለን። አንዳንዴ በተለይ የእግራችን መዳፍ ስክራብ ካልተደረገ በጣም መጥፎ ቢዝነስ ካርድ ነው የሚሆንብን በጣም። ስለዚህ ትኩረት መስጠት መቻል አለብን። አንዳንዴ ይሄ ሄክቲክ የሆነ ህይወት ራሳችንን እንዳያስረሳን ጥንቃቄ ማድረግ መቻል አለብን። በአምስተኛ ደረጃ ጥርሳችን፣ የጥርስ ንጽህና ቢዝነስ ካርድ ነው። በጣም አንደኛና ዋነኛ ከአፍ ጠረን ጋርም ስለሚያያዝ ፈገግታችን፣ ጥርሳችን ለምን ውልግድግድግድ አይልም? ንጹህ ግን መሆን አለበት። መፋቂያን የመሰለ ነገር የለም። ብትችሉ በየ6 ወሩ ጥርስ ሐኪም ጋር ሄዳችሁ ጥርሳችሁን መታጠብ አቅም ካለ፣ አቅም ከሌለ ግን መፋቂያ ከጥግ እስከ ጥግ ከታች እስከ ላይ ጽድት ያደርጋል። ንጹህ ጥርስ ውበት ነው። ንጹህ ጥርስ አንደኛ ዋነኛ ቢዝነስ ካርድ ነው። በጣም ችላ ማለት የለብንም። እኛ ሀበሾች በተለይ ጥርሳችን ጠንካራ ነው ከነጮቹ ጋር ሲስተያይ፣ ግን ጥንቃቄ በጣም ትኩረት ልንሰጠው ይገባል። ቅንጦት አይደለም። በዚህ አጋጣሚ ላይክ እያደረጋችሁ ነው፣ ሼር እያደረጋችሁ ነው፣ ወይንም ደግሞ ሰብስክራይብ ያላረጋችሁ ቻናሌን ሰብስክራይብ እያደረጋችሁ ተደራሽነት እንዲኖረው፣ እንዲሁም ደግሞ ላይክ በምታደርጉ ጊዜ ኤልሲ ቴንክ ዩ ማለት ነውና ላይክ ማድረግ እንዳትረሱ። 6ኛ የጸጉር ሽታ። በተለይ ሙቀት በሚመጣበት ጊዜ ትንሽ ንፋስ ካለ ውልብ ሲል የሰው ጸጉር ሽታ ሲመጣባችሁ በጣም ነው ኢሪቴት የሚያደርገው። ምናልባት ለራሳችሁ ላይሸታችሁ ይችላል። ጸጉራችሁን የሚያልባችሁ ሰዎች ወይንም ደግሞ ጸጉራችሁ ቶሎ ቶሎ መታጠብ ያለበት ሰዎች ትኩረት እንድታደርጉበት። የጸጉር ሽታ በጣም የሚያስጠላና በጣም ብጥብጥ የሚያደርግ ውበታችንን፣ ሴትነታችንን፣ ግርማ ሞገሳችንን ዜሮ የሚያደርግብን ነገር ነው። ስለዚህ ጸጉራችሁ ቶሎ ቶሎ እየተፈታ መሰራት ካለበት ቶሎ ቶሎ እየፈታችሁ መስራት። ሹርባም ከሆነ ዊግም ከሆነ ምንም ነገርም ከሆነ ቶሎ ቶሎ ማደስ የጸጉራችሁ ንጽህና የተጠበቀ እንዲሆን ይረዳል። ጸጉራችሁም አይረግፍባችሁም፣ ጸጉራችሁም አይበጣጠስባችሁም። ጥሩ ጤነኛ ፍፍት ያለ እድገት ያለው ጸጉር እንዲሆን ይረዳቸዋል። ስለዚህ ጸጉር መታጠብ አለበት። ሲያስፈልገን አይደለም፣ ኮንስታንትሊ ጸጉር ወቅቱን ጠብቆ መታጠብ አለበት። ይሄ ብዙ ጊዜ ጸጉራችንን እንዳይጎዳ የምናደርገው ጥንቃቄ ይመስለኛል። ቶሎ ቶሎ የማናጠብ ሰዎች አለን ጸጉራችንን። ያ ሽታ በጣም ይበጣብጣል። በተለይ እጣን፣ ቡና፣ ወጡ ምኑ ተሰግስጎ የጸጉር ሽታ ኢሪቴት ነው የሚያደርገው። ለኛ በተለይ ለሀበሾች ትልቅ ጥንቃቄ። 7ኛ
ሜካፓችንን አድርገን ወደ አልጋ መሄድ። ሜካፓችንን ወደ አልጋ ከመሄዳችን በፊት እጥብ አድርገን ጽድት አድርገን መሄድ መቻል አለብን። አልጋ በጣም ክቡር ነገር ነው። የአልጋችን ጠረን የሰውነታችን ጠረን ነው። አልጋችንን በንጽህና ወደ አልጋችን የምንሄድ ከሆነ ሰውነታችን ጠዋት ስንነሳ ንጹህ ጠረን ይኖረዋል። አንዳንዴ ድካምም፣ ስንፍናም፣ ቸልተኝነትም ሁሌ የምናደርገው ነገር ሳይሆን አልፎ አልፎ የምናጠፋቸው ጥፋቶች ትራሳችንን ያበላሽብናል፣ አልጋችንን ጠረን ይቀይርብናል። የቀን ላባችንን፣ የቀን ሜካፓችንን፣ የቀን ቅባታችንን በሙሉ እጥብ ማድረግ ማታ ወደ አልጋችን ከመሄዳችን በፊት ጥሩ ንጹህ ጠረን እንዲኖረን ይረዳል። በጣም ችላ ማለት የሌለብን ፖይንት ነው። አረ ሜካፑን ሳይታጠብ ደግሞ ማንም ይሄዳል ብላችሁ እንዳትሉኝ። በጣም ብዙ ጊዜ ሰው ድክም ስለሚለው በቃ ጠዋት ታጠበዋለሁ ብሎ የሚተኛ ብዙ ሴቶች ስላሉ ነው። ይሄን ጥንቃቄ ልናደርግለት ይገባል። 8ኛ ፎጣ በጣም ጥንቃቄ የሚያስፈልግ ነገር ነው። በተለይ ሆቴል በምንሄድበት ጊዜ፣ አንዳንድ ሰዎች ቤት በምንሄድበት ጊዜ ፎጣ በጣም ጥንቃቄ የሚፈልግ ነገር ነው። ቶሎ መታጠብ አለበት፣ በደንብ መድረቅ አለበት፣ ዲዝንፌክት መደረግ አለበት። ፎጣ ባክቴሪያ ይይዛል። ፎጣ ንጹህ ካልሆነ ብጉር ያመጣብናል። ቆዳችንን ላላስፈለገ የቆዳ በሽታ ይዳርገናል። በተለይ ሌላ ቦታ በምትሄዱበት ጊዜ ሴት ልጅ ፎጣ ፕራይቬት ፓርቷ ጋር እንዳይነካት በጣም ጥንቃቄ ማድረግ መቻል አለባት። ቢሆን የራሷን ፎጣ ይዛ ብትንቀሳቀስ ጥሩ ነው። ካልሆነ ግን አትሊስት ፕራይቬት ቦታዋን፣ ሴንሲቲቭ ቦታዋን እንዳይነካባት ፎጣ በጣም ትልቅ ጥንቃቄ የሚያስፈልግ፣ ጥንቃቄ ልናደርግለት የሚገባ ነገር ነው። ቤታችን ካለን ፎጣ በየ3 ቀኑ ቢበዛ በየ4 ቀኑ መቀየር አለበት። ሲታጠብ ቆንጆ ተደርጎ ታጥቦ በደንብ አድርጎ እንዲደርቅ ከተቻለም እንዲተኮስ ብናደርግ ጥሩ ጥንቃቄ ይኖረዋል። ጠረናችን የተጠበቀ ይሆናል። ቢያልበንም ላባችን መጥፎ ጠረን አይኖረውም። በፎጣ የሚተላለፉ ባክቴሪያዎች ብትሰሙ ትገረማላችሁ። ፎጣ ኢቭን ቤት ውስጥ እንኳን የሚስት ፎጣ ለራሷ፣ የባል ፎጣ ለራሱ፣ የልጆች ፎጣ ለራሳቸው ቢሆን ጥሩ ነው። አንዱ የአንዱን ፎጣ ባይጠቀም ጥሩ ነው። 9ኛ የልብሳችን አስተጣጠብ። ከዚህ በፊትም በጣም ደጋግሜ ተናግሬያለሁ። ለየት ያለ ጠረን ያለን ሰዎች በኖርማል ሳሙና አጥበን ልብሳችንን ብናወጣው ልብሳችን ጠረኑ የተጠበቀ አይሆንም፣ ይሸታል። ስቲል አስተውላችኋል? አንዳንድ ልጆቻችን ስፖርት ሰርተው ሲመጡ በጣም ኃይለኛ ጠረን አላቸው። ያ ጠረን እንዲሄድ የተጠኑ ለጠረን ለባክቴሪያ መግደያ ተብለው የተሰሩ ፓርቲኩላር የሆኑ የሳሙና አይነቶች መጠቀም መቻል አለብን። ያንን የመግዛት አቅሙ ከሌለን ባይካርቦኔት ኦፍ ሶዳ፣ አቼቶ አንድ ላይ ቀላቅለን ልብሳቸውን ምንም አይነት ከለር ብናጠብ ውልቅ ብሎ ባክቴሪያ መጥፎ ጠረን ይሄድልናል። አንደኛ። ሁለተኛ ነገር ደግሞ ዋሺንግ ማሽናችን ንጹህ እንዲሆን ይረዳዋል። ስለዚህ ልብስ በምናጥብበት ጊዜ ደጋግሜ ተናግሬያለሁ። ባይካርቦኔት ኦፍ ሶዳ፣ አቼቶ ዋሺንግ ማሽን ውስጥ ማስገባት ለልብሳችንም ንጽህና ለዋሺንግ ማሽናችንም ንጽህና በጣም ጠቃሚ ነገር ነው። ልብሳችን ንጹህ ከሆነ በደንብ ዝርዝር ተደርጎ ከተሰጣ በደንብ ከደረቀ ከተተኮሰ ቢያልበንም ደስ የሚል ንጹህ ጠረን ነው ከልብሳችንም ከሰውነታችንም የሚወጣው። 10ኛና የመጨረሻ የምንበላው ምግብ በጣም ማተር ያደርጋል ለውበታችን፣ ለፀጉራችን፣ ለቆዳችን፣ ለሰውነታችን ቅልጥፍና፣ ለቆዳችን ግሎ እንዲያደርግ። ስለዚህ ጠዋት ተነስተን ስኳር አንብላ፣ ቀኑን ሙሉ ዱቄት፣ ፍርኖ ዱቄት ያለባቸው ነገሮች አንጠቀም፣ እንጀራ እንቀንስ። መብላት ያለብን አትክልት፣ መብላት ያለብን ጥራጥሬ፣ መብላት ያለብን ንጹህ ነገሮች፣ በቃ ጥሩ እውነተኛ ኤነርጂ የሚሰጡን ነገሮች። ስጋ፣ ቀይ ስጋ መብላት አለ ጊዜው ያስጃጃል። ቀይ ስጋ ቆዳችን ምንም ውበት አይኖረውም፣ ሰውነታችንም ይወፍራል፣ ይነፋፋል። ስለዚህ ለውበታችን የሚጠቅመን ቀይ ስጋ በሳምንት አንዴ፣ ነጭ ስጋ በሳምንት 2፣ አትክልት ማብዛት፣ ፍራፍሬ፣ ሙቅ ውሃ መጠጣት። ሙቅ ውሃ ስላችሁ በጣም የተንተከተከ ሙቅ ውሃ ሳይሆን ለብ ያለ ውሃ። በጣም ይሄ ብዙ ቪዲዮ ላይ የተናገርኩት ነገር ነው። ስለዚህ ሰውነታችን የምንሰጠው ፊውል፣ የምንሰጠው ቤንዚን፣ የምንሰጠው ኤነርጂ ምግባችን ነው። ምግባችን ሰውነታችንን በትክክል የሚጠቅመው ከሆነ ደም ግባታችን የተጠበቀ ይሆናል። ስለዚህ ደም ግባታችን የሚመጣው
ጤነኛ ጸጉር፣ ጤነኛ ቆዳ፣ ጤነኛ ኤነርጂ፣ ጤነኛ ግሎ የሚያደርግ ቆዳ ሊኖረን የሚችለው ከምንበላው ምግብ አንጻር ነው። ቀኑን ሙሉ ደግሞ በተቻለን መጠን ለብ ያለ ውሃ መጠጣትን አንርሳ እያልኩኝ ከዚህ ውስጥ ያልጠቀስኩት ምን አለ ኮመንት ላይ ጻፉልኝ። የጠቀምኳችሁ ይመስለኛል። በዚህ በሙቀት ቆዳችሁን፣ ራሳችሁን፣ ኤነርጂያችሁን፣ ቢዝነስ ካርዳችሁን ተጠንቀቁለት እያልኩኝ ቻናሌን ሰብስክራይብ በዚህ አጋጣሚ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ ልጆቼ ባይ